ወያለው ጨጓራህ ነደደ እንዲ በሰለ እንዲ አረረ እንዲ ሸተተ እንዲ ወያለው ፍሬ ሟሟ እንዲ ተነነ እንዲ ተቋጠረ እንዲ ገብተህ አለ ይሄን አንዴ በፈልገው ምን አገባኝ እኔ 3-2 ምን አገባኝ ስለማችን እኔ ያንተ ጨጓራ ተላጠ ወይ ባልተላጠም ወይ ነው ገና አንድ ይቀረኛል ታወጣለ ምድረ ወያላ ታወጣለ ብሩኖዬ ኮንግራቹሌሽን ብራዘር ከደረሰ ይልሰዋው ብሩኖ ኮንግራቹሌሽን ደስ ብሎናል እንጃ ይኸውልህ ምድረ ቋጣሪ ባለበት 20ኛ አሲስቱን ከዛ በላይ ማድረግ እንችል ነበር ግን ምን ያረጋል ሌላው ደግሞ ካዚዬ በቃ ቻው የኔ አባት እንወድሻለን ከደረሰ ነው ይሄም ባባይ ብሩኖ ፈርናንዴዝ አወር ፖርቹጊዝ ማግኒፊኮ በስተመጨረሻም 20ኛ አሲስቱ ማድረግ ችሏል ማለት ነው። አረ ወያላ በስመ አብ ቻምፒየንስ ሊግ ፋይናል ምን ተጫወት ነው የሚመስለው ሰው ለአሲስት እንዲቋጠራል እንደዚህ ይቋጠራል። አረ በስመ አብ ከነ ሄነሪ ጋር ሪከርዱን ተጋርቷል ማለት ነው። በቀጣይ አንድ ኮርና ያጣም እየነገርኩ ነው ፓፓ እየነገርኩ ነው። ለማንኛውም የጨዋታ እንግዲህ ለካዜም መሸኛ ነበር እኔ አንጀቴን ይበለኝ በስመ አብ እኔ ግን ከየትም ይምጣ የትኛውም ተጫዋች ማለት ነው አንድ ዩናይትድ ማሊያ ከለበሰ ዋንስ ሬድ ኦልዌይስ ሬድ የሚባለው ማለት ነው በምክንያት ነው። እነ ሸዋንስታይገር ማንበል ከምናምን ጊዜ ቆይታቸው ይልቅ ማለት ስንት ዋንጫ ካሳኩበት ክለብ ይልቅ ዩናይትድ ነው የሚያስቀድሙት አንድ የመጣው ማሊያውን ከለበሱ ማለት ነውና ካዜም ልክ እንደዛ ነው። ካዜም እንደዛ ነው በጣም በቃ ድብን ያለ ዩናይትዳዊ ቀይ ነው ማለት ነው። እና ካዜን እንግዲህ ሸኝተናል ማለት ነው በሚያሳዝን ሁኔታ ይመቻል። እሺ ማንቸስተር 3-2 አሸንፏል። እንኳን ደስ አላችሁ። ያው ምንም አይጠቅማችሁም ዋና ስተጫወት የነበረው እናንተ ለአሲስቱ ነው ገብቶኛል። ግን ዳኛው ይሄ ምንድነው እንዲቻላል እንዴ 16-53 በእጅ ይዞ መሮጥ ይቻላል በእጅ ይዞ መዞር ይቻላል ኳስ ይቻላል ወይ የት የመጣ ህግ ነው እንደዚህ ነው አዲስ ህግ ነው ወይ ዳኛው ሄዶ ቫር ላይ እንደ ጎበዝ ተማሪ ደብተር እየገለጠ እንደሚያጠና ተማሪ ቪዲዮን አይቶት መጥቶ ጎል ነው ይለናል መጀመሪያም ጎል ነው ብሎ አይደል እንዴ ለምንድን ነው የሚያዳክመን ለምን ያጓጓናል እኛን ራሱ እንዴ እንዲህ አይነት ጎል የለም በእውነት ነው የምላችሁ ለማንኛውም ብሩኖን ማለት ነው በቋጥሮ አልቻልነው ጀማው አንሲስት አድርጓል ገና እኔ የፈራሁት ምንድነው ቀጣይ ጨዋታ ላይ 1-2 ነገር አድርጎ በቃ ሪከርዱን በእጁ ያስገባል የመሪን ነው የምላችሁ አየሁት ዛሬ ራሱ ዶርጎ የሳተበት ኳስ ኢምቦይሞ ምን ሆኖ ነው ያንን ኳስ ሚሳል ጥሩ አይደለም እኔ የመሪን ነው የምላችሁ በቃ ኢምቦይሞ ራሱ ጥሩ አይደለም በጣም ብዙ ኳስ እያበላሹበት ነው እንጂ ልጁ ታትሮ እየሰራ ያለው በቃ ይሄንን ሪከርድ በእጁ ለማስገባት ነው ዘንድሮ ፕሪሚየር ሊጉ በጎንዮሽ ለአሲስት የሚሰጠው ከሆነ እናጣራ ጀማው እኔ አልጣሙኝም በጣም ለአሲስት ሲማማቱ እያየሁ ነው ሊሰጥ ይችላል እዛ ቤት ችግር አለ እዛ ቤት ጀማው ለማንኛውም ኮንግራ ትርፊያንስ ከዛ ውጪ ግን ዳኛው ነገር ይታሰብበት በቃ እሱ ነው ማለት የምፈልግ ብሩኖ አሲስት አረገ ወይኔ እንደውም የዩናይትድ ተጫዋቾች ተጫውተውን አግዘውን ነው እንጂ ማነው 23-24 ይደርስል ነበር በዚህ ጨዋታ ብቻ ዘርክሲ ያበላሸበት አማድ ያበላሸበት ዶርጎ ያበላሸበት እምቦይሞ ራሱ ሲያበላሽ መጨረሻ ላይ ግን እኔ ሳስበው ይሄ ኳስ ለብሩኖ አሲስት አይደል ለብሩኖ ጎል ነው መባል ያለበት ገባ እምቦይሞ ስለማይችል ብሩኖ ሲመራው እምቦይሞን አጋሽቶ ነው ያገባው ጎሉን ለብሩኖ ስጡት ኧረ ወይኔ ከባርነ ኦሬዲ አንድ አሲስት አርጎ ተርፈናል ስንል አስበዋል ዩናይትድ አሸነፈ ጉዳይ አይደለም የዩናይትድ ደጋፊን ጉዳይ ሆኖ ባሁን ሰዓት ያልጠብቅም ገባር ለኛው ነገር 20 ሆነች ወይኔ ቲቲ አባቴ ወይኔ ቲቲዬ አሁን አንድ ጨዋታ ይቀራል እግሩን ቄጠማ ያርግልን እኛ አንችልም እናንተን ምላስ አንችልም ነው ማለት ተረዳኛ አይደለ ዩናይትድ አሸንፏል ከዩናይትድ ማሸነፍ በላይ ግን ብሩኖ ፈርናንዴዝ 20ኛ አሲስቱን ዛሬ አግኝቷል አንድ ጨዋታ ገና ይቀራል ሪከርዱን ከነ ኦንሪና ከዴብሮይን ጋር ተጋርቷል አንድ ጨዋታ ዛሬ ኢምቦይሞ ያውላ ኳስ እየሳተን ያስደስቶኝ በቃ ዛሬ ኢምቦይሞ ትክክለኛ ሰው ነው ዛሬ ገባው እያልኩኝ ነበር መጨረሻ ላይ ራሱ አግብቶ አላስደስተውም ለምንድን ነው እንደዚህ አይነት ደደብ የሆንከው እንዴ ዛሬ ግን የማልዋሻችሁ ማለት ነው ብሩኖ ፈርናንዴዝ ዛሬ 22 ምናምን አሲስት ያደርገው ነበር ደና ስትራይከር ከፊት ለፊት ቢኖርለት ማለት ኩኛ ገባ የሚያምር ጎል ምንድነው የሚሰሩት ኖቲንጋሞች
ምን አይነት ክፍተት ነው እንደዚህ ክፍት? ማን ስፔሻሊ ማለት ነው 3-2 ከሆኑ በኋላ በጣም ክፍት ነበር። ስንት ካውንተር ነው እየሄዱ እያባከኑ የነበረው እና አማድ ምናምን ማን ብሩኖ ፈርናንዴዝ ማለት ነው። እውነት ምላችሁ ዛሬ 23 ምናምን ሊያደርገው ይችል ነበር። ደና ስትራይከር ከፊት ለፊት ቢሆን ዳሎት አንግል ገጨበት። 21ኛውን አሲስት ሊያደርግ ሲል ዳሎት አንግል ገጨበት። እንደው በሆነ ነገር ብቻ እንትረፍ ከዚህ ነገር። 21 ጨዋታ ይቀራል። እኩል ናቸው። ገና አልሰበረውም። የማይክል ካሪክ ቡድን ለያዥ ለገናዥ አስቸጋሪ ሆኗል። አራዳ ልጆች በሚገርም ሁኔታ ማለት ነው ኖቲንግሃም ፎረስትን እንግዲህ 3-2 በሆነ ውጤት እንግዲህ ማሸነፍ ችሏል ማለት ነው። ሲጠበቅ የነበረው ከጨዋታው በላይ የቡድኑ አሲስት ነበረ ማለት ነው። ይሄምን በሚገባ ቡድኑ አሲስት ማድረግ ችሏል ማለት ነው። ማንቸስተር ዩናይትዶች ከካሪክ ጋር እጅግ በጣም እያበሩ ነው። የአራዳ ልጆች ማንቸስተር ዩናይትድ ከካሪክ ጋር ከየትኛውም ጊዜ በላይ በአስገራሚ ሁኔታ ወደፊት እየሄዱ ነው የሚገኙት የአራዳ ልጆች ማለት ነው። ለማንኛውም ማይክል ካሪክ ለማንቸስተር ዩናይትድ ነገሮችን እያጠበቀ ነው። እንግዲህ ሁነኛ ሰው ሆኗል ማለት ነው። አሁንም ልክ እንደዛው ነው እየቀጠለ ያለው። ምንድን ነው ግን ማርቲኔዝ መጎዳት የሌለበት ተጫዋች አንዱ እሱ ነው። ጉዳት እያጠፋብን ነው። እጅግ በጣም አስደናቂ ተጫዋች። በፎረስት በኩል ደግሞ ምንድን ነው ኤሊዮት አንደርሰን ትልቅ ክለብ ላይ መታየት ያለበት ተጫዋች ነው። እጅግ በጣም አስደናቂ ብቃቱን ሲያሳይ ነበር ማለት ነው የአራዳ ልጆች። ለማንኛውም በማን ዩናይትድ 3-2 አሸናፊነት ተጠናቋል ማለት ነው። ካዚም እንግዲህ የመጨረሻ እንግዲህ የኦልድ ትራፎርድ ጨዋታው ማድረግ ችለዋል ማለት ነው። ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁ። ብሩኖ ብቻውን ያስጨንቀኝ፣ ብሩኖ ብቻውን አስጨነቀኝ ዛሬ እግዚአብሔርን። ለማንኛውም ለብሩኖና ወዳጆቹ ኮንግራቹሌሽንስ 20 አሲስት ደርሷል። በቃ እሺ በቃ 20 እኮ ይበቃል። ብሩኖዬ ማግኒፊኮ ትችላለህ። ግን ማን ዩናይትድ እንግዲህ ለካስሜሮም 3 ነጥብ ሰጥተው የመጨረሻ የኦልድ ትራፎርድ ጨዋታውንም ሸኝተውታል። እንደ ፕሪሚየር ሊግም ሸኝተኗል። ዩናይትድ አሸንፏል። ብሩኖ ፈርናንዴዝ 20ኛ አሲስቱን አድርጓል። ማለት ከስንትና ስንት ቋጠሮ በኋላ ብሩኖ ፈርናንዴዝ 20ኛ አሲስቱን አድርጓል። ጭራሽ ዛሬ ሆኑ አሲስቱን 21 አድርጎት ሰብሮት መውጣት ይችል ነበረ። ምንድነው ይሄን ሁሉ አሲስት በማጭበርበር ያገኘው ነው የሚመስለው። ዩናይትድ ካውንተር አታክ በሄደ ቁጥር ወይ ጎል አለ ወይ አሲስት አለ ምናምን ብለህ ነው በቃ የምታስበው። ባዶ ነው። ምንድነው ኦልድ ትራፎርድ ላይ የማናውቀው እግር ኳስ ነው እንዴ ያለው? ኧረ በስመ በቀላል ያመጣው ነው የሚመስለው እያልኩ ሳይሆን በቃ በቀላሉ ምንም ሳይተጋ ያመጣው ነው የሚመስለው። ለዶርጉ ሰጥቶት የሆነ ሳለ ዶርጉ በላበት፣ ዘርክዚ በላበት 21ኛ አሲስት ማድረግ ይችል ነበር ማለት እኔ 20ኛ አሲስቱን ራሱ በማድረጉ ለሱ ደስተኛ ነኝ ግን ለደጋፊዎቹ ይሄን ያህል ደስተኛ አይደለሁ። ገና 20 ሳይደርስ ከኬዲቢ ይሻላል በቃ አሁንማ ምናምን እያሉ ነበር አንዳንድ ጠሽ ማለት ነው። አሁንም ቻንስ አለው። ብራይተን ላይ አሲስቱን ጭራሽ ከሁሉም በልጦ 21 አሲስት አድርጎ ሪከርዱን ሰብሮ የመቀመጥ እድል አለው። እዚህ ደግሞ ኤሊዮት አንደርሰን የተባለ ሰውዬ ዩናይትድ ወይ ሲቲ እንደሚያስፈርሙት ስለሚያውቅ በቃ ራሱን እያሳየልን ነው የምልህ። አሲስት አድርጓል ዛሬም 2 አሲስት። በዩናይትድ በኩል ኩኒያ ምርጥ ነበረ፣ ተከላካዮቹ ምርጥ ናቸው። ካዝሜሮ ሰከንድ ሃፍ ምርጥ ነበር፣ ታክል እየወረደ ምናምን ደጋፊዎቹን ሲያስጮ ነበረ። ይመቻቸው። ተጨማሪ ክፍያ እየከፈልን ነው ማየት ያለብን ብሩኖ ፈርናንዴዝን እና ስቦዝ ላይን እዚህ ፕሪሚየር ሊግ ላይ በስማ አረ ብሩኖ እንዴት ነው የሚችለው? የራስ የቡድን ተጫዋቾች እኮ ነው ወደኋላ እየጎተቱ ያሉ። ዘርክዚ ምንድነው የሚሰራው? እምቦይሞ ምንድነው የሚሰራው? ያ ባዶ ኳስ ተሰጥቶት ወደ ላይ ይሰቅላል። ሌላ ቡድን ላይ ቢሆን ይሄ ልጅ 30 ምናምን አሲስት ይኖረው ነበር። አቻ ሆኗል። አሁን ሪከርዱን ተጋርቷል። ስቦዝ ላይና ብሩኖ ፈርናንዴዝ ነው ይሄን ሊግ እንደዚህ እንዲሸጥ እንዲታይ እንዲወደድ እያደረጉት ያሉት። ይሄ ጨዋታ ባይዘው ሁለታቻ ነው ያለቀው። የኩኛ ኳስ እኔ ኩኛ እንዴት እንደምጠላው ይሄ ልጅ ሲጀመር ማለት እዛ ሄዶ ይንሸራተታል። እንደዚህ በእጁ ያዘዋርን እንዴ እምቦይሞ ከዚህ በላይ ኳሱ ምን አለ እንዴ? ይወርውረው እንደ ባስኬትቦል ለምን እንደዚህ ያወረውረውም? ካልሆነ ሁለታቻ ያለቀ ጨዋታ ነው። ብሩኖ ግን እኔ ስለ ብሩኖ በቃ ይሄ ቲም ነው የያዘ። አንተና ስቦስ ላይ ሌላ ሌቭል፣ በእውነት ሌላ ሌቭል። ይመች ይገባሃል። ዩናይትድ ኖቲንግሃምን 3-2 ማሸነፍ ችሏል። ምን እንደሚያቃጥለኝ ታውቃላችሁ? ዩናይትድ እንደዚህ ሳይጠበቅ ከምሬን እኮ ነው የምላችሁ። እኛ እንደዛ ተጠብቀን ዩናይትድ በልጦን ዘና ብሎ የአውሮፓ ቻምፒየንስ ሊግ ተሳትፎ እኛ ከታች ነው። ወይኔ አላቅም ብቻ ያናደኛል። እውነት ነው የምላችሁ። ለማንኛውም ማቲያስ ኩና፣ ብሩኖ ፈርናንዴዝ፣ ብሪያን ምቤሞ እንዲሁም ደግሞ ማለት ነው ካስሜሮ ዛሬ እጅግ በጣም ልይት ያሉ ተጫዋቾች ከምሬን ነው የምላችሁ። ያው እንግዲህ ስንለይ በእንባ ነው ብሏል። ካዛውን እንግዲህ ደጋፊውን በይፋ ተሰናብቷል ማለት ይቻላል። ሌላው ማለት ነው ብሪያን ምቤሞ እኔ ስለዚህ ተጫዋች መጀመሪያ ለዩናይትድ ከመፈረሙ በፊት በቃ የሚገርም ተጫዋች እንደሚሆን ተናግሬ ነበር። እያሳየ የሚገኝ ተጫዋች ነው ማቲያስ ኩና። ብሩኖ ፈርናንዴዝ ባይዜ በቀረው ጨዋታ ምናልባት ያን ሪከርድ ሊሰብር ይችላል። ብቻ ግን አላቅ ወይኔ ለጥቂት ወይኔ አሲስት አረገ። አልተሳካም። ቋጥሮ ጋይስ 20ኛውን አሲስት አረገ። ሲያስጠላ በእናትህ። ወይኔ ቋጥሮ
እንዲቋጥሬ የሆነ እኮ የመጀመሪያው ሲስት በቃ አያረግም ብዬ ነበር። ለማንኛውም ብሩኖ 20ኛ አሲስት አድርጓል። ስለዚህ ከኬዲቢ እና ከቴሪ ሄንሪ እኩል በፕሪሚየር ሊግ ታሪክ 20 ፕሪሚየር ሊግ በአንድ ሲዝን በማድረግ ሼር አድርጎታል። ገና አንድ ጌም ደግሞ ይቀራል። እሱ ላይ ቋጥረን ቢያንስ አቻው ነው እንዲቀሩ ማድረግ አለብን፣ ግዴታ ነው። ይሄ ባይዞ የሲቲ ብቻ አይደለም፣ የአርሰናል ደጋፊም ግዴታ አለብህ። የሌጀንድን ሌጋሲ ግዴታ ማስቀጠል አለብህ። ለማንኛውም 3-2 ተሸንፏል ዩናይትድ። የመጨረሻ ጌሙን አድርጓል። ካዝሚሮም በዚሁ ተሸኝቷል። ስለ ካዝሚሮ ለብቻ አንድ ቪዲዮ ያስፈልገዋል። ስለዚህ ቋጠረው ግን አልተሳካም። ገብተናል ይላል። የመጨረሻ የኦልድ ትራፎርድ ጨዋታችንን በድል ይላል። በድል አባቴ ማንቸስተር ዩናይትድ ሃፍታይም መራ ማለት ሽንፈት የለም አባቴ። ሃፍታይም አይተህ መውጣት ነው ቢገባ ታውቃለህ። ማንቸስተር ዩናይትድ ነውና አባቴ 3-2 ልጥልጥ አድርጎ ምን አይነት ፐርፎርማንስ ነው ያየነው? አንተ እያንዳንዱ ተጫዋች የሚገርም አይነት ፐርፎርማንስ ያደርግ ነበር። ብሩኖ ፈርናንዴዝ እንደሆነ ስትቋጥሩበት ነበር። አሲስት አድርጎ ወጥቷል። 4 ኳስ ቻንስ ክሬት አድርጎ 1 ጎል ብቻ ገባለት። አስበዋል። 4ቱም እኮ መግባት ነበረባቸው አሲስት ያደረጋቸው፣ ግን ምንም ማድረግ አይቻልም አባቴ። ዋናው ነገር እችኛዋ ሪከርዱ ላይ ጠጋ ማለቱ ነው አባቴ። ግን እናንተ ምድረ ቋጣሪ ወያላ ማለት ነው። አረ ወይኔ ተጫዋች ላይ አይቋጠርም፣ ክለብ ላይ ነው የሚቋጠረው። ወንድሜ ላስታውስ በቃ ውየላ ደማች ውስጥ ያለ ነገር ነው ማለት ነው። ለማንኛውም ግን አባቴ ማንቸስተር ዩናይትድ እንደሆነ አሸንፎ ወጥቷል። ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ ያራዳ ልጆች። Bruno, he came from Sporting like Cristiano. He goes left, he goes right, makes defenders look 20 አሲስት ቋጣሪ 20 ደርሶላል። 21 22 23 24 ማድረግ ይችል ነበር በዚህ ጨዋታ። ለምንድነው ኩኛ ብራያን ቤሞ የወጡት ማለት ጀመርኩ። ታውቃለህ ብራያን ቤሞ በርግጥ ሲያባክንበት ነበር፣ ግን ከዛ በኋላ የተፈጠሩት ቻንሶች ለኩኛ ለብራያን ቤሞ የሚሆኑ አይነት ቻንሶች ነበሩ። እግዚአብሔር ስንት ኳስ ባከነ። አማድ ምን ነክቷችሁ ነው? ማንቺዬ ለምን አይሸነፍም ዛሬ? እግዚአብሔርን ነው ብላል። ብሩ 23 ምናምን አድርጎ ጨጓራቸውን ፋቅ ማድረግ ነበረበት። በርግጥ ተቃጥለዋል፣ ተልጧል። ማንቺዬ ኦልድ ትራፎርድ ላይ መለጥለጡን ቀጥሏል። ብሩኖ አሲስት ማድረጉን ቀጥሏል። እንችላለን። ማሊያችን እንዴት አባቱ ነው የሚያምረው! ሜዳችን ላይ ያለው ድባብ እንዴት አባቱ ነው የሚያምረው! የካሲሜሮ ሽኝት ብላ ኧረ በጌታ በኢየሱስ አብደን ይወጣን ዛሬ። በቃ እርክትክት ይላል። እንኳን 5 ጎል ገባ። እነሱም ብሩኖ ፈርናንዴሽ ኤል ማግኒፊኮ አሲስት አድርጓል ማለት ነው። ለዩናይትድ ደጋፊዎች እንኳን ደስ አላችሁ። አሁን ከማን ጋር ማወዳደር እንዳለባችሁ መቼስ ታውቃላችሁ ብዬ ነው የማስበው። ከሄነሪ ጋር እንደማታወዳድሩት ተስፋ አለው። አታረጉም እናንተ በእርግጠኝነት አታረጉም ብዬ አስባለሁ። እንዳልኳችሁ ላይ ከዚህ በፊት ብሩኖ ፈርናንዴዝን አሲስት ቢሰብሩ ምናምን ያን ያህል ማተር የሚያደርገው ነገር የለም። እኔ የአርሰናል ደጋፊ ነኝ። ከሄነሪ ጋር መቼስ የማይወዳደር አይነት ተጫዋች ሁላችሁም ታውቃላችሁ። ከኬቨን ደብሮይና ጋር ግን ባግባው መወዳደር ይችላል ማለት ነው። ኬቨን ደብሮይና ይበልጣል ወይ ደግሞ ብሩኖ ፈርናንዴዝ ይበልጣል? እሱን እዛው ተከራከሩ፣ ግን ማወዳደር ትችላላችሁ። 20 አሲስት ከኬቨን ደብሮይና እና ከሄነሪ ጋር እኩል አሲስት አድርጓል። ብዙ ኮምፔር መደረግ የሚችሉባችሁ ወይዎች ይኖራሉ። ከኬቨን ደብሮይና ጋር ማወዳደር ትችላላችሁ። ከሄነሪን ስም የአንድ ዩናይትድ ደጋፊ ተሳስቶ እንዳያነሳ ማለት ነው። ብሩኖ ፈርናንዴዝ ዲዘርቭ የሚያደርግ ተጫዋች እኔ ከዚህ በፊት ብየዋለሁ። ይሄ ተጫዋች በዋንጫዎች ምናምን ከሪየሩ የታጀበ ተጫዋች አይደለም። በእንደዚህ ነገሮች ምናምን ነገር ስሙ ቢታወስ ፕሪሚየር ሊጉ ላይ እንዳይረሳም። አንድ ተጫዋች ሪቴል ካረገ በኋላ ጀስት ሊታወስ የሚችለው በዋንጫዎቹ ነው። ገብቷል። ብዙ ባቸመንቱ ልክ ነው። ይሄ ደግሞ ከዩናይትድ ጋር ያው የነበረበት ቲም ምናምን እንደዛ ለማድረግ እድል ስላልነበረው አሁን ፕሪሚየር ሊጉ ላይ በእንደዚህ ነገሮች ቢያንስ ይታወሳል ብዬ አስባለሁ። እኔ አልከፋኝም። ቢሰብረውም የሚከፋኝ አይነት የአርሰናል ደጋፊ አይደለሁም። ለማንኛውም ያው ተጋርቷል። ኮንግራ ለዩናይትድ ደጋፊዎች ይመቻቹ። ሮስ ከጫካ ምን ይጠበቃል? ምን ጠብቃችሁ ነበር? ከጫካ ይሄ ነው የሚጠበቀው። ልጁ ግን አሲስት ያርግበት በእግዚአብሔር። ሪከርዱን ይስበርበት። አማድ ምንድነው ችግርክ ምንድነው? ልጁ የሪከርድ አሲስት ሪከርዱን ይስበርበት። በቃ ታውት እንዴ። እኔ ፈርናንዴዝ በግል ስለሚመቸኝ ነው። ዋይዛው ተነጫናጭ እንደሆነ እናውቃለን። ያው ማንቸስተር ዩናይትድ ቤትም እንዳለ እናውቃለን። ማንቸስተር ዩናይትድ ባይመቸኝም ግን ፈርናንዴዝ ስለሚመቸኝ የሪከርዱን ቢሰብር ደስተኛ ከሚሆኑ ሰዎች መካከል አንዷ ነው። እና አንድ ጨዋታ አላችሁ። እንዳሁኑ ርብርብ ካሳያችሁ እሱ አሲስት እንዲያደርግ እንዳሁኑ ከጣራችሁ አሲስት የማድረግ እድሉ ከፍተኛ ነው። ያቺ ሪከርድ እንደሚሰብራት እኔ ጥርጥር የለኝም። ይሰብራታል ነው የምላችሁ። ብቻ ፎረስት ግን ማለት ነው የጫካነታችሁን እዛው ያረስማ ምንድናችሁ እናንተ